5 የሲኦል ክፍሎችን በመጽሐፍ ቅዱስ መሰረት እንመለከታለን። እንግዲህ 5 የሲኦል ክፍሎች ስንል አንድ ቦታ ላይ የሚገኙ 5 የተለያዩ ቦታዎች ማለታችን አይደለም። ምክንያቱም አንዳንዶቹ ቦታዎች የተለያየ ስፍራ ላይ የሚገኙ ስለሆኑ ማለት ነው። እነኛን አንድ በአንድ ስንመለከታቸው እንረዳለን። እንግዲህ አማርኛችን ጥሩ አድርጎ ቃላቶቹን ለያይቶ ለማስቀመጥ ሞክሯል፣ አንዳንድ ግድፈቶች ካልሆኑ በስተቀር። እንግሊዘኛው ግን ሄል የሚል ጥቅል ቃል ሲጠቀም ትመለከታላችሁ። በአማርኛ መጽሐፍ ቅዱሳችን ላይ እነኛ 5 ቃሎችን አንድ በአንድ እንመለከታቸዋለን። የመጀመሪያው ወህኒ የሚል ነው፣ ወይንም የእስራት ቦታ ማለት ነው። ሁለተኛ ሲኦል ነው። ሶስተኛ ጥልቁ የምንለው ነው። አራተኛ ገነት የምንለው ነው። አምስተኛው ደግሞ ገሃነም የሚለው ነው። እነኚህን 5ቱን በተራ እንመለከታለን። ይሄ የመጀመሪያው ወህኒ የተባለው ወይንም ደግሞ የሲኦል አንደኛው ክፍል የምንለው ምንድነው? ከወደቁ መላእክት ውስጥ እንግዲህ ዲያብሎስ እና መላእክቱ በሰማይ የእግዚአብሔርን ዙፋን ለመውሰድ በጣሩ ጊዜ ወደ ምድር ተጥለዋል። እነኛ የወደቁ መላእክት በሁለት ይከፈላሉ። የመጀመሪያዎቹ መላእክት ዘፍጥረት ምዕራፍ 6 ላይ ከሰው ልጆች ጋር ለመገናኘት ያልሞከሩ ናቸው። እነሱ ግንኙነት አላደረጉም። እነሱ በዚህ ወህኒ ውስጥ የሉበትም። በዚህ ወህኒ ውስጥ የሚገኙት በዚህ የሲኦል ክፍል ውስጥ የሚገኙት ዘፍጥረት ምዕራፍ 6 ላይ ከሰው ልጆች ጋር የተገናኙት የወደቁ መላእክት ብቻ ናቸው። እነሱን እግዚአብሔር በጨለማ እስራት በዚህ ወህኒ ውስጥ አስቀምጧቸዋል። እስከ መቼ ድረስ? የመጨረሻው የዘላለም ፍርድ የምንለው የገሃነመ እሳት ውስጥ እስኪጣሉ ድረስ በዚህ ወህኒ ውስጥ ይጠበቃሉ። ይህንን ጴጥሮስም ይሁዳም ይናገራሉ። ለምሳሌ ጴጥሮስ ያለውን እንመልከት። ሁለተኛ ጴጥሮስ ምዕራፍ 2 ላይ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ይልና ወደ ገሃነም ጥሎ፣ እቺ ገሃነም የምትለው ቃል በስህተት ነው። እሳቱ የማይጠፋበት ትሉ የማይሞትበት ገሃነም አይደለም እዚህ ጋር የተጻፈው። የግሪኩ ታርታሩ የሚለውን ሲሆን ታርታሩ ማለት የእስር ወይንም የወህኒ ቦታ ማለት ነው። ስለዚህ እነኚህን የወደቁ መላእክት እግዚአብሔር በዚህ ወህኒ ውስጥ ጣላቸው፣ በጨለማ ጉድጓድ ለፍርድ ሊጠበቁ ማለት እስከ ፍርዳቸው ድረስ ማለት ነው። ያ ፍርዳቸው ገሃነመ እሳት የምንለው ፍርድ ነው። እዛ ውስጥ እስኪገቡ ድረስ በዚህ ወህኒ ይጠበቃሉ። እነኚህ የትኞቹ መላእክት ናቸው? ቀጥሎ ይገልጣል። ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ ይላል። ስለዚህ ስለ ኖህ ወዲያው መናገር ጀመረ። ምክንያቱም እነኚህ መላእክት በኖህ ዘመን ከሰው ልጆች ጋር የተገናኙ ማለት ናቸው። በኖህ ዘመን የነበሩ ናቸው። ስለዚህ የሰው ልጆችን ዘር አበላሹ ከኖህና ከ7 ቤተሰቡ በስተቀር ማለት ነው። አንድ ላይ 8 እነሱ ብቻ ነበር ንጹህ ስጋ የነበሩት። ስለዚህ እግዚአብሔር እነኛን መላእክት ያዛቸውና አሰራቸው። ይሁዳም ስለዚህ ነገር ይናገራል። ቁጥር 7 እና 6 ላይ እንደዚህ ይላል፣ መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት። አያችሁት? መኖሪያቸውን የተዉትን አለቅነታቸውን ያልጠበቁትን የወደቁ መላእክት ብሎ ጴጥሮስ የነገራቸው ማለት ነው። በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ ጠብቋቸዋል ይላል። ታላቁ ፍርድ እስኪመጣ ድረስ እነሱን ጠብቋቸዋል በእስራት በጨለማ። ስለዚህ ያ ታላቅ ፍርድ ሲመጣ እንዴት ነው የሚፈረድባቸው የሚለውን ዝቅ ብሎ ቁጥር 7 ላይ ይናገራል። እንዲሁም እንደ እነርሱ ዝሙት ያደረጉ ማለት ልክ የወደቁ መላእክት ከሰው ልጆች ጋር የማይገባቸውን ስጋ አንድ አይነት ያልሆነን ስጋ እንደተከተሉ ሁሉ ይልና እንዲሁም እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩትን ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። እነኛ አሁን የወደቁ መላእክት የሚቀጡት እንዴት ነው? ሰዶምና ገሞራ እንደተቀጡት፣ ሰዶምና ገሞራ የነርሱ ያልሆነን ስጋ ተመሳሳይ ግንኙነት እንዳደረጉ ሁሉ እነኛ መላእክት ሆኖ ሳለ ከሰው ጋር ስለተገናኙ እንደ ሰዶምና ገሞራ ይፈረድባቸዋል። እስከዛ ግን በእስራት ተይዘዋል ይላል። ስለዚህ ያንን አንደኛ የሲኦል ክፍል እንለዋለን፣ ወህኒ። ሁለተኛ ደግሞ ሲኦል የምንለው ነው። ሲኦል የምንለው የሰው ልጆች ከስጋ ሲለዩ የሚሄዱበት ስፍራ ማለት ነው። ሉቃስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ አንድ ባለጠጋ ሰው ነበር ይላል። ይሄ ምሳሌ አይደለም፣ ነበረ ስለሚል አንድ ባለጠጋ ነበር፣ ደግሞ ድሃ አልዓዛር ነበረ። ያ አልዓዛር ወደ አብርሃም እቅፍ ነው ሄደው። ይሄ ደግሞ ባለጠጋ የነበረው ሰው ራሱን ሊያረካ አንዲት ጠብታ ውሃ እንኳን ይመኝበት ወደ ነበረው ክፉ ስፍራ ነው ሄደው። እሱን ሲኦል ብለን እንጠራዋለን፣ ምክንያቱም የምድር ታችኛ ክፍል ነው። ስለዚህ ሁለተኛው ምንድነው? ሲኦል የምንለው የሞቱ ከእግዚአብሔር የተለዩ ወይንም ደግሞ በክርስቶስ ኢየሱስ ያላመኑ ነፍሳት የሚሄዱበት ስፍራ ነው። እሱን ሲኦል ብለን እንጠራዋለን። ሶስተኛው ደግሞ ገነት የምንለው ነው። ይሄ ገነት ደግሞ ልክ እንደዚሁ የሲኦል ክፍል ነው፣ የምድር ታችኛ ክፍል ላይ ያለ ነው። ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ
ያንን በጎኑ የተሰቀለውን ሰው ምንድን ያለው? ዛሬ በገነት ከኔ ጋር ትሆናለህ ዛሬ ነው ያለው። ኢየሱስ ግን 3 ቀን ከተሰቀለ በኋላ የሚያሳልፈው የት እንደሆነ ሲናገር ማቴዎስ ወንጌል ምዕራፍ 12 ላይ በምድር ሆድ ውስጥ 3 ቀንና 3 ሌሊት አሳልፋለሁ ብሏል። በምድር ሆድ ውስጥ። ስለዚህ በገነት ያለው ኢየሱስ በምድር ሆድ ውስጥ ያለን ሲኦል የተባለው ስፍራ ውስጥ ያለን ስፍራ ነው ገነት ብሎ የጠራው ማለት ነው። ያንን የአብርሃም እቅፍ ብለን እንጠራዋለን። በሉቃስ ወንጌል ምዕራፍ 16 መሰረት አልዓዛርን ይዘውት የሄዱት ስፍራ ማለት ነው። ስለዚህ ያ በእግዚአብሔር ያላመኑ ሰዎች ከሚገቡበት ሲኦል የተለየ ስፍራ ነው። እንደዚህ ያለው ገነት ደግሞ በሰማይም አለ። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ምን ይላል? እንደዚህ ያለው ሰው ይላል ስለ ራሱ ሲናገር ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ ይልና ዝቅ ብሎ ደግሞ ወደ እግዚአብሔር ገነት ወይንም ወደ ገነት ተነጠቀ ይላል። ስለዚህ ገነትን 3ኛ ሰማይ ብሎ ይጠራዋል። ይሄ ወደ ምድር ታችኛ ክፍል ያለው ገነትና ሰማይ ያለው ገነት ሁለቱ የተለያዩ ናቸው። ዮሐንስ ራእይ ምዕራፍ 2 ላይ በእግዚአብሔር ገነት ካለው ዛፍ ሲል ሰማይ ላይ ስላለው ገነት ነው የሚናገረውና የሚያወራው። ስለዚህ አልዓዛር የሄደበት ገነት ያ ኢየሱስ ዛሬ ከኔ ጋር በገነት ትሆናለህ ብሎት አብረው የሄዱበት ገነት በምድር ሆድ ውስጥ ያለ የሲኦል ክፍል ነው። 3ኛው ገነት እሱ ነው ማለት ነው። 4ኛው ደግሞ ጥልቁ የምንለው ነው። ጥልቁ ከወደቁ መላእክት ውስጥ ግን ከሰው ልጆች ጋር ግንኙነት ያልነበራቸው መላእክት የታሰሩበት ስፍራ ማለት ነው። ትዝ ይላችኋል ጌታ ኢየሱስ በመቃብር ስፍራ ወዳለው ሰው መጥቶ አጋንንቱን ሌጊዮን ወይንም ብዙ ናቸው፣ ብዙ ስለሆኑ አንደኛው መሪ መንፈሱ ነው እያናገረ ያለው ኢየሱስን ወደ ጥልቁ እንዳይሰዳቸው ለመኑት ይላል። ምክንያቱም ጥልቁ ከገቡ የማይወጡበት ስፍራ ማለት ነው። ሲከፈትላቸው ብቻ ነው የሚወጡት። ዮሐንስ ራእይ ምዕራፍ 9 ላይ ሲከፈትላቸው እንደ ጊንጥ የሚመስሉ ክፉ መናፍስት ሲወጡ ትመለከታላችሁ። እንዲሁም ዮሐንስ ራእይ ምዕራፍ 17 ላይ የግሪክ መንፈስ የሚባል አለ። እርሱ የግሪክ መንፈስ በዋነኝነት ሐሰተኛውን ክርስቶስ የሚቆጣጠር መንፈስ ነው። እርሱ በፊት የግሪክ መንግስት በምድር ላይ በነበረ ጊዜ የሚሰራ መንፈስ ነው። አሁን ግን የለም ይላል። በኋላ ከጥልቅ ይወጣ ዘንድ አለው። ምክንያቱም ታስሯላ በጥልቅ። ስለዚህ አንዳንድ መናፍስቶች የታሰሩበት ስፍራ ጥልቁ ምን ብለን እንጠራዋለን? ሲኦል ብለን እንጠራዋለን። ከዛ ስፍራ ውስጥ ይወጣል። ያ የግሪክ መንፈስ ሐሰተኛ ክርስቶስን በዋነኝነት ይቆጣጠሯል። ይህንን ለምንድን ነው የምንለው? ዮሐንስ ራእይ ምዕራፍ 13 ላይ ታችሁ እንደሆነ ከባህር የሚወጣው አውሬ ይላል። ከባህር የሚወጣው አውሬ የሚለው ሐሰተኛውን ክርስቶስ ነው። በዋነኝነት ምንድን ነው የሚለው? የነብር መልክ ነበረው ነው የሚለው። ነብር ደግሞ በትንቢተ ዳንኤል ምዕራፍ 7 መሰረት የግሪክ መንግስት ማለት ነው። ስለዚህ የግሪክ መንግስትን ሲቆጣጠር የነበረ መንፈስ ነው ማለት ነው። በዋነኝነት ሐሰተኛው ክርስቶስን የሚቆጣጠረው ግን የሚደግፈው የድብም ሌሎች ስፒሪቶች መንፈሶችም አሉ። ኦኬ። ስለዚህ 4ኛው ምንድን ነው ማለት ነው? ጥልቁ ነው። 5ኛውና የመጨረሻው ደግሞ ገሃነመ እሳት የምንለው ነው። ኢየሱስ በትምህርቱ ትላቸው አይሞትም እሳቱ ደግሞ አይጠፋም ብሎ ማርቆስ ምዕራፍ 9 እንዲሁም ማቴዎስ ወንጌል ምዕራፍ 5 ላይ አስተምሯል። ይሄ የዘላለም ቅጣት የምንለው ማለት ነው። የሰው ልጅ እንግዲህ በስጋ ይሞታል። ስጋው ሞቶ በመንፈስ ግን ሕያው ሆኖ ከእግዚአብሔር ተለይቶ የሚኖርበት ሲኦል የሚባል ስፍራ አለ። ወደ ዘላለም እሳት ባህር ሲጣል እሱ የገሃነም ፍርድ ብለን እንጠራዋለን። ከዛ ገሃነም ፍርድ በኋላ ይሄ ስቃይ የዘላለም እንደሆነ መመለስ እንደሌለ ይናገራል። ሲኦል ራሱ ወደ ገሃነም እሳት ይጣላል። ቅድም እንዳልኳችሁ የወደቁት መላእክት ራሳቸው ወደ ገሃነም እሳት ይጣላሉ። ይሄ ፍርድ ዘላለማዊ ነው። ስቃዩ ዘላለማዊ ነው። ወዳጆቼ ጌታ ኢየሱስ ሲናገር ምን አለ? ኃጥአን ግን ወደ ዘላለም ቅጣት ይሄዳሉ ይላል። የዘላለም ቅጣት የሚባል አለ። ስለዚህ ስለ ሲኦል ለሰዎች ማስረዳት አለብን። ሰዎችን ኢየሱስ ያድናል፣ ኢየሱስ ይወድሃል ብቻ አይደለም ማለት ያለብን። ከምንድን ነው የሚያድነው? እንዲህ ካለው ዘላለማዊ ጥፋት እንደሚያድን መናገር አለብን። ሰው ነፍሱ፣ መንፈሱ ዘላለማዊ ነው። ኢቭን ስጋው ራሱ ከሞት ተነስቶ በዛ እሳት ውስጥ ይጣላል። ጌታ ኢየሱስ በሉቃስ ምዕራፍ 12 ላይ ሲናገር ምን አለ? ስጋንም ነፍስንም በገሃነም እሳት የሚጥለውን እርሱን ፍሩት ይላል። ስለዚህ ዮሐንስ ራእይ ምዕራፍ 20 ላይ እንደሚናገር ሞት እና ሲኦል በውስጣቸው ያሉትን ሰጡ ይላል። ሞት የሰጠው ስጋን ነው። ሲኦል ደግሞ መንፈስና ነፍስን ነው የሰጠው። ስጋም ነፍስም መንፈስም በምን ውስጥ ይጣላሉ? በእሳት ባህር ውስጥ። ትድኑ ዘንድ በክርስቶስ ኢየሱስ ታምኑ ዘንድ ጥሪ አደርግላችኋለሁ። ስለዚህ ገሃነመ እሳት የሚለው የመጨረሻ የሲኦል አይነት ነው። ሁሉም ደግሞ ወደዛ ይጣላሉ ማለት ነው። ገነት የሚባለው እንግዲህ አሁን ላይ ባዶ ነው። አሁን ላይ ቅዱሳን ሲሞቱ ወደ ገነት አይደለም የሚሄዱት፣ ወደ እግዚአብሔር ወደ ሰማይ ነው የሚሄዱት። ስለዚህ የሲኦል ትምህርት ይህንን ይመስላል። ተባረው